ቀዳማይ ሚኒስተር ዝተወዘአ ጻውዒት ጥቆማ ፕሬዝዳንት ናይ ምሻም ስልጣን ናይ ቀዳማይ ሚኒስተር በይና ውሳነ ዘይመስልን ዘምስልን ስምምዕ ፕሪቶሪያ ዝትሕስን አካይዳ ስለዝኾነ ተቀባልነት ከም ዘይብሉውን ህወሓት ተፍሊጦሎም። ህወሓት ትናንት ማምሻውን ባወጣው መግለጫ ጠቅላይ ሚኒስትሩ እንደካዱት ገልጿል። ጀነራል ታደሰ ወረደን ፕሬዝዳንት ለማድረግ ተስማምተን ሳለ በጎን ግን በኢሜል ምርጫ ሲያደርጉ ተገኙ የሚል ይዘት ያለው መግለጫም አውጥቷል። ጠቅላይ ሚኒስትሩን ከዓመታት በፊት ጀምሮ ሲታገል የኖረው ህወሓት ዛሬም ባህሪያቸው የገባው አይመስልም። ከሃዲነታቸው እንደ እንግዳ ደራሽ፣ አታላይነታቸው እንደ ውሃ ፈሳሽ ሆኖበት እንደ አዲስ ነገር በመግለጫው ላይ አካቶታል። በእርግጥ ጠቅላይ ሚኒስትሩ ለህወሓት ታደሰን አድርገዋለሁ ብለው ተስማምተው በጓሮ በር ደግሞ ኑ ፕሬዝዳንትን በኢሜል እንምረጥ ብለው ጠይቀዋል። በዚህ አያያዛቸው ነገ ደግሞ ለአማራ ክልል በቲክቶክ ለሶማሌ ክልልም በፌስቡክ ፕሬዝዳንት ሊመርጡለት ይችላሉ። ለኦርቶዶክስ ቤተክርስቲያን ጳጳሳትን፣ ለመስጂድም ኢማሞችን በኢንስታግራም እና በቴሌግራም እንምረጥ ብለው ሊመጡም ይችላሉ። ህወሓት ታደሰን አድርገዋለሁ ብለው በተናጠል ወደ ምርጫ ገቡ ብሎ ሲያማርር ቀድሞ ነገር ጀነራል ታደሰ ፕሬዝዳንት እንደሚደረጉ በጋራ መስማማታችሁን መቼ ተናገርክ ያለው የለም። አታለሉኝ እያለ መግለጫ ያወጣው ህወሓት አንተስ ለአባሎችህና ለህዝቡ ታደሰን ለማሾም መስማማትህን ለምን ሳትገልጽ ቀረህ ለሚለው ጥያቄ ማብራሪያ አላወጣም። እንዳም ሆኖ የህወሓት ድርጊት ማምታታትና መክዳት የጠቅላይ ሚኒስትሩ ፖሊሲ መሆኑን እንደ ክስተት ነገር የሚመለከቱ አካላት ዛሬም አለማለቃቸውን የሚያሳይ ነው። የብልጽግናው መንግስት በተለይም ጠቅላይ ሚኒስትሩ መከፋፈል፣ አንጃ መፍጠር፣ መለያየት፣ መካድና ማጋጨት የመግዣ መሳሪያቸው መሆኑን በተደጋጋሚ አሳይተዋል። በግለሰቦች መካከል መለያየትን፣ በፓርቲዎችን መካከል አንጃን ይፈጥራሉ። ለተገነጠለው ወይም ለገነጠሉት አንጃ ደግሞ እውቅና ይሰጣሉ። የሰላም ስምምነት ፈረምኩ፣ እጅ ሰጥተውኝ ተቀበልኩ ወዘተ ይሉና እነዚያን አምኗቸው የተቀላቀሉ ሰዎችን ይቀሏቸዋል፣ ይሰውሯቸዋል። የፖለቲካ ህይወታቸው ብቻ ሳይሆን ደብዛቸውም ይጠፋል። በዚህ ጥንቅር የምንመለከተው ብልጽግና በተለይም ጠቅላይ ሚኒስትሩ የፈጠሯቸውን ህገወጥ የፖለቲካ አንጃዎችና ደብዛቸውን ያጠፏቸውን ሰዎች ነው። የሰላም ስምምነት ተፈራርመው ካስገቧቸው በኋላ እንዲገደሉ ያደረጓቸው ሰዎች ምስጢር ይቀርባል። ብዙዎች ደጋግሞ የሚያነሱት ስለ ፕሪቶሪያው ስምምነት ነው። አስመራ ላይ ከሁለት ድርጅቶች ጋር የተፈረመው ስምምነትና ጣፈንታ ግን ብዙ አይነገርለትም። በዚህ ዝግጅት በጥቂቱ እናነሳዋለን። ብልጽግና አንጃ ሲፈጥር አይናበብም። በዚህም ምክንያት ከአንድ ፓርቲ ላይ ያስኮበለሉት የአንድ አንጃ መሪ ለጥቂት ጊዜያት በራሱ ፓርቲ ሲጠራ ቆየና በአንድ የክልል ባለስልጣን አማካኝነት ብልጽግናን ተቀላቀለ። በጠቅላይ ሚኒስትሩ ደብዳቤም ሚኒስትር ዴኤታ ተደርጎ የዚሁ አንጃ አባል አንድ ሰው ተሾመ። ሆኖም ጠቅላይ ሚኒስትሩ የሾሙት የአንጃው ሰው መስሏቸው እንጂ ብልጽግናን ተቀላቅሎ መሆኑን አያውቅም ነበር። ይህንን ሴራቸውን ከውሸታቸው ጋር ማጣጣም ተስኗቸው የታዩበትን ሁኔታና የዚህን ግለሰብ ማንነት እንነግራችኋለን። ጠቅላይ ሚኒስትር አብይ የራሳቸው ምርጫ ቦርድ እንኳን ህጋዊ እውቅና የሰጣቸውን ፓርቲዎች ትተው ከእነዚያ ህጋዊ ፓርቲዎች ውስጥ ተነጥለው የወጡ አንጃዎችን ይሾማሉ። እዚህ ጋርም አስገራሚ መረጃ አለ። የብልጽግና ኦብነግ፣ የኦህዴድ ኦነግ፣ ቀጀላ መርዳሳ፣ ሐሲን ሙዓሊም፣ ሪያሌ ሐሙድ ወዘተ የተባሉ ሰዎችን እናነሳለን። ጠቅላይ ሚኒስትሩና ብልጽግና በዲሲፕሊን ግድፈት ከእናት ፓርቲያቸው የታገዱና የተባረሩ ሰዎችን እንደ ድርጅቱ ባለቤት ይመለከቷቸዋል፣ ከዚያም ይሾሟቸዋል። ለዚህም ማስረጃዎችን እናቀርባለን። ምርጫ ቦርድ ለሁለት የተከፈለ ህወሓት መኖሩን አያውቅም። የአብይ ጌዲዮን ግን አንጃ መፈጠሩን ሲናገሩ ወዴት እየተንደረደሩ እንደሆነ ጠቁመዋል። አንጃ መፍጠር ብቻ ሳይሆን ለአንጃው እውቅና መስጠት የሚወዱት ብልጽግናዎች ስለ ደብረ ጽዮንና ጌታቸው ህወሓቶች ያላቸውን አስገራሚ ምልከታና ሴራ እንመለከተዋለን። የህወሓትን ሰዎች ብልጽግና ናቸው ብላችሁ ጊዜያዊ መንግስት ውስጥ አስገቡ የሚል ምክር ያቀረቡበትን አስገራሚ አጋጣሚና ብልጽግናን ሲመሰርቱ ህወሓት ድርጅቴን ካልተቀላቀለ 1-5 ሰው ይስጠኝ ሲሉ የተናገሩበትን አንድ አስቂኝ ሁነትም እናስታውሰዋለን። ከታጣቂዎች መካከል እጅ ሰጥተውኝ ገቡ የተባሉ ሰዎችን በህዝብ ፊት እንዲረሸኑ፣ እንዲሰወሩና እንዲታሰሩ ተደርገዋል። በአንጃ መልክ ያስኮበለሏቸውን ሰዎች በቴሌቪዥን ካሳዩ በኋላ ደብዛቸውን አጥፍተውታል። እነዚህን ሰዎችና ማንነታቸውን ከነቁጥራቸው እንነግራችኋለን። ታጣቂዎች እጅ ስጡኝ ብዬ ጥሪ ሳቀርብ ወዶ ገብ ሆኑልኝ፣ የሰላም ጥሬንም ተቀብለው ገቡ ያሏቸው የሸዋው ፋኖ አሰግድ መኮንን የት ደረሱ? እነሰኝ ሲሾሙ እሳቸው የት ገቡ ብለንም እንጠይቃለን። የሰላም ስምምነት ፈርሞ የማስፈጸም ግዴታ ከአንድ ኃላፊነት ከሚሰማው መንግስት የሚጠበቅ ነው። አንድ የአብይ አህመድ ጄኔራል ግን ህዝብ እንዲያምጽ ሲቀሰቅሱ የተናገሩበት የስልክ ምልልስ ተቀድቶ ወጥቷል። ይህንንም በእማኝነት እናነሳዋለን። አንጃ አፍቃሪው አንጃ ፈጣሪው ጠቅላይ ሚኒስትር አብራችሁን ቆዩ።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በሚቀጥሉት ቀናት ሙሉ ለሙሉ ትጥቅ እንደሚፈታ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ለኢትዮጵያ ቴሌቪዥን ገለጹ። ግንባሩ ትጥቅ የሚፈታው በአሁኑ ወቅት ኢትዮጵያ ውስጥ ባለው የፖለቲካ ለውጥ አማካኝነት ትግሉን በሰላማዊ መንገድ እንዲያካሄድ በተደረገው ስምምነት ስለመሆኑ ተገልጿል። ይህን የአንጃ ፍቅር ከኦብነግን ጀምረው የኦጋዴን ብሔራዊ ነጻ አውጪ ግንባር ኤርትራ ከነበሩ ድርጅቶች አንዱ ነበር። በወቅቱ ከብልጽግና ጋር በአስመራ ተስማምቶ አሉኝ የሚላቸውን ታጣቂዎችም ይዞ ወደ ኢትዮጵያ ገባ። የግንባሩን ታጣቂዎች በዲዲአር መርሃ ግብር ወደ ቤተሰቦቻቸውም ወደ ጸጥታ ተቋማትን መበተን የሚለው ደግሞ ከስምምነቱ አንዱ ነበር። ይህንን ለማገዝ የጀርመን መንግስት ገንዘብ መደበ። ብልጽግና በኦብነግ ላይ ክህደትን አንድ ብሎ የጀመረው በዚህ ወቅት ነው። ታጣቂዎችን ለማቋቋም ብሎ የተቀበለውን ገንዘብ ቅርጥፍ አድርጎ ከበላ በኋላ የኦብነግን ታጣቂዎች ካምፕ ውስጥ አስቀምጦ ሲሰለቻቸው እንዲበታተኑ አደረጋቸው። ኦብነግም ከምርጫ ቦርድ የምስክር ወረቀቱን ይዞ ሲቪል ፖለቲከኛ ሆነ። ምርጫ ቦርድ የሚያውቀው ሊቀመንበርም አቶ አብዱራህማን ማሃዲ ሆኑ። ድርጅቱ በሰላማዊ ፖለቲካ እንቀሳቀሳለሁ ብሎ በቀጠለበት ወቅት የሶማሌ ክልል ፕሬዚዳንት ሙስጠፋ መሐመድ የቅርብ ዘመዳቸው የሆኑትንና የኦብነግ አመራር አባል የነበሩትን አቶ ሐሰን ሙዓሊምን ጨምሮ ሌሎች ሰዎች ድርጅቱን እንዲሰነጥቁትና ከብልጽግና ጋር ተዋህደናል እንዲሉ አደረጉ። በመጠኑ የተሳካ መሰለ። ወዲያውኑ የ2013 ምርጫ ድግስ መጣና በሶማሌ ክልል ለመወዳደር የተነሳው ኦብነግ ጠንከር ያለ እንቅስቃሴ ማድረግ ጀመረ። በዚህ ስጋት የገባው ብልጽግናም ከህዝብ ቁጥሩ የላቀ የድምፅ መስጫ ካርድ አደለ። ኦብነግም አገዛዙ ከህዝብ ቁጥር የሚልቅ የመምረጫ ካርድ ታደለ ብሎ ለምርጫ ቦርድ ክስ አቀረበ። ሆኖም ዳኛውም ዝንጀሮ መፋረጃው ገደል ከምን ላይ ተቆሞ ይነገራል በደል እንዳለው አንጎራጓሪ ዳኛዋ ብርቱካን ሚደቅሳ ተከሳሽ ብልጽግና ነበሩና ለምርጫ ቦርድ የቀረበው ክስ ውድቅ ሆነ። በዚህ ጊዜ ኦብነግ በዚህ ምርጫ ላይ አልሳተፍም ብሎ ከውድድሩ ወጣ። ብልጽግናም ብቻውን ተወዳደረ። አስገራሚው ነገር ብልጽግና ብቻውን ባደረገው ውድድርም ከተመዘገበው መራጭ በላይ ድምፅ ሰጪ መመዝገቡ ነበር። ይህንን ፍጥጥ ያለ ነገር ማስተባበል እንዳልተቻለ ያወቀው የወይዘሪት ብርቱካን ሚደቅሳ ምርጫ ቦርድም ዋናው ተቀናቃኝ ኦብነግ ለቆም እንዲህ ያለ ጉድ መፈጸሙን መደበቅ ሲያቅተው በደገሃቡር ጅጅጋና ሌሎች ቦታዎች የነበረውን የምርጫ ውጤት ሰረዘው። ኦብነግን ለሁለት የመሰንጠቁ ጉዞ በጥልቀት ተሰራበትና ምርጫ ቦርድ ህጋዊ ናቸው ብሎ የሚያውቃቸውን የአቶ አብዱራህማን ማሃዲን ወገን ትቶ ሪያሌ ሐሙድ የተባሉ ግለሰብ አለኝ ያሉትንና ጥቂት ሰዎች ያሉበት ስብስብ ኦብነግ ነው ብሎ በክልልና በፌዴራል መሾም ጀመረ። ከእነዚህ ውስጥ አንዱ ደግሞ ሙሉ በሙሉ ብልጽግናን የተቀላቀሉ ነበሩ። ከእነዚህ ውስጥ ሐሰን ሙዓሊም አንዱ ናቸው። እንዲያም ሆኖ ጠቅላይ ሚኒስትሩ አቶ ሐሰንን ከኦብነግ ማስኮብለላቸውንም ወደ ጎን ብለው ለሌላ ፕሮፓጋንዳ ሲጠቀሙበት እንዲህ አሉ። ግን የኦኤንኤልኤፍ ተወካይ በእኛ በፌዴራል መንግስት ውስጥ የንግድና ኢንዱስትሪ ምክትል ሚኒስትር ናቸው። ከእኛ ጋር ይሰራል። የኦብነግ ወይም ኦኤንኤልኤፍ ተወካይ በእኛ መንግስት ውስጥ የንግድና ኢንዱስትሪ ሚኒስትር ዴኤታ ናቸው የሚለው ይህ የጠቅላይ ሚኒስትር አብይ ንግግር ሐሰተኛ ነው። የንግድ ኢንዱስትሪ ምክትል ሚኒስትር የሆኑት አቶ ሐሰን መሐመድ ሙዓሊን የኦብነግ ተወካይ ሳይሆኑ የብልጽግና አመራር ናቸው። አቶ ሐሰን ኦብነግን ለቀው ብልጽግናን ከተቀላቀሉ በኋላ በ2013 ዓ.ም ምርጫ ተብሎ በተጠራው ድግስ ላይም ብልጽግናን ወክለው ተሳትፈዋል። ይህ በምስሉ ላይ የሚታየውና በወቅቱ በጅጅጋ ከተማ ተሰቅሎ የነበረው የአቶ ሐሰንን ፎቶ የያዘው ምስል የብልጽግና እጩ መሆናቸውን የሚያሳይ ነው። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ አጎት ልጅ የሆኑት አቶ ሐሰን በዚህ በምስሉ ላይ እንደሚታየው የብልጽግናን የምርጫ አርማና መለያ ለብሰው ከርዕሰ መስተዳድሩም ጋር ሆነው ሲንቀሳቀሱና ሲቀሰቅሱ ነበር። በዚህም አሁን የፌዴራል ፓርላማ አባልና የብልጽግና ሹም ናቸው እንጂ የኦብነግ አባል አይደሉም። ከፓርላማው ድረገጽ ላይ የተገኘውና በዚህ በምስሉ ላይ የሚታየው መረጃ የሚያሳየውም አቶ ሐሰን ብልጽግና ፓርቲን ወክለው ከደገሃቡር የፌዴራሉን ፓርላማ የተቀላቀሉ መሆናቸውን እንጂ ጠቅላይ ሚኒስትሩ እንዳሉት ኦብነግን ወክለው መሾማቸውን አይደለም። እንዲህ ያሉ ሴራዎችን የሚሰሩት ብልጽግናዎች ያስመረሩት ኦብነግ መንግስት የአስመራውን ስምምነት ስላላከበረ ከሰላማዊ የፖለቲካ ትግል ወጥቻለሁ ብሎ በቅርቡ መግለጫ ወጣ። ይህንን መግለጫ ወጣው በምርጫ ቦርድ የሚታወቀውና በአቶ አብዱራህማን ማሃዲ የሚመራው ኦብነግ ነው። በዚህ ጊዜ ነው እንግዲህ ብልጽግና የራሱን ኦብነግ ይዞ በፋና ቴሌቪዥን የተከሰተው። ይህ በምስሉ ላይ የሚታየው የቴሌቪዥኑ ዘገባ ባሳለፍነው የካቲት 25 የወጣ ሲሆን አብዱላሂ ሼክ አብዲ የተባሉ ግለሰብ የኦብነግ አመራር መሆናቸውን ጠቅሶ ምርጫ ቦርድ የሚያውቃቸውን እነ አቶ አብዱራህማን ማሃዲን ግን ኦብነግ አይደሉም ብሏል። ይህ አንጃ የመፍጠር አንጃ የማፍቀርና አንጃ የመሾም ተግባር የቀጠለ የአገዛዙ መለያ ነው። ተቃዋሚዎች እርስ በርሳቸው እንዲካካዱ ብዙ ገንዘብና የሹመት አማራጭ ያቀርባል። ከዚያም ይካካዳሉ።
ተካክደው እሳቸው ጋር ከመጡ በኋላ እንደገና እሳቸው ይክዷቸዋል። ይህንን የጠቅላይ ሚኒስትሩን ፖሊሲ ከመቀጠላችን በፊት ወደ ህወሓት እንመለስ። ሳምንት በፊት ይመስለኛል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ጠቅላይ ሚኒስትሩ ተገናኝተው ህወሓት ለፕሬዝዳንትነት ያቀረባቸውን ጀነራል ታደሰ ወረደ ጠቅላይ ሚኒስትሩ እንደተቀበሉ፣ ስለዚህ በዚህ መሰረት የጊዜያዊ አስተዳደሩን የአመራር ማስተካከል እንደሚፈጸም ተስማምተው ነበር የመጡት። ጠቅላይ ሚኒስትሩ ተስማምተው ክህደት መፈጸማቸው በተለይ ህወሓትን ሲያስገርም፣ በዚህ ድርጅት ውስጥ አብይ ዛሬም እንዳልታወቁና ከሳቸው ማር የመጠበቅ ዝንባሌ መኖሩን የሚጠቁም ነው። ቀድሞ ነገር ሊቀመንበራችሁ አዲስ አበባ ሄደው ይህንን ከተስማሙ ለምን ወዲያውኑ አልገለጻችሁትም ቢባሉ ህወሓቶች ስትራቴጂክ መሪ የለንም በስብሰናል ብለዋልና ጆሮ ገብ ጥያቄ አይሆንም። እንዲያም ሆኖ አብይ ልክ እንደ ኦነግና ኦብነግ በህወሓት ውስጥም አንጃ ለመፍጠር መንቀሳቀስ ከጀመሩ ቆይተዋል። ለአብነት በ2012 የብልጽግና ፓርቲ ሲመሰርቱት ህወሓት በእርስዎ ድርጅት ውስጥ መግባት መንቦጫረቅ ነው ብሎ ባፌዘ ጊዜ ባለሀብቶችን ወደ ትግራይ ልከው ነበር። በወቅቱ ለሽምግልና የተላኩት ባለሀብቶች ህወሓት ብልጽግና እንዲቀላቀል እንዲማልዱ፣ ካልተቀላቀለ ግን ቢያንስ 5 ሰዎችን ይሰጣቸው ዘንድ ይጠይቁ ነበር። ህወሓት ራሱም የማይቀላቀል ከሆነና 5 ሰዎችንም ቆንጥሮ የማይሰጥ ከሆነ ግን ወደ ትግራይ የሚሄደውን የሰማይም የምድርን መንገድ እንደሚዘጉ፣ ባንክና የትኛውንም አገልግሎት እንደሚያቋርጡ ማስፈራሪያ ጨምረው ነበር። ጠቅላይ ሚኒስትሩ 5 ሰዎችን ስጡኝ ብለው አማራጭ ያቀረቡት በድርጅቱ ውስጥ አንጃ ለመፍጠርና እሳቸውን ለሚቀላቀሉት ጥቂት ሰዎች የህወሓትን ሰርተፊኬት ለመሸለም እንደሆነ ያወቀው ህወሓትም በአቋሙ ጸና። አንጃ የመፍጠር የመጀመሪያ እንቅስቃሴያቸውም ከሸፈ። ሁለተኛ አንጃ የመፍጠር ሙከራ የተደረገው ደግሞ ጊዜያዊ መንግስቱ ሲቋቋም ያደረጉት ነው። ከሰላም ስምምነቱ በኋላ በ2015 ዓ.ም በተቋቋመው የትግራይ ጊዜያዊ መንግስት ውስጥ ብልጽግና የመግባት ፍላጎት እንደሌለው ገልጸው ግን ደግሞ አንድ አማራጭ አቀረቡ። ህወሓት የተወሰኑ የራሱን ሰዎች የብልጽግና ተወካይ ናቸው ብሎ ያካታቸው አሉ። ይህንን የተናገሩት አቶ ጌታቸው ረዳ ናቸው። ኮምፖዚሽኑን በሚመለከት እኔ የማስታወሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ፣ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታወሰው። ህወሓቶች እንደ ብልጽግና ሆነው ይግቡ የሚለው ይህ የጠቅላይ ሚኒስትሩ ጥያቄ በዚያ ውስጥ አንጃ የመፍጠር ጉዞውን ለመቀላቀል እንደነበር አቶ ጌታቸው አላብራሩትም። የህወሓትን ሰው ብልጽግና ብላችሁ አስገቡ የሚለው ሐሳብ ግን አታላይነታቸውንና የአንጃ ፍቅራቸውን ቁልጭ አድርጎ የሚያሳይ ነው። በአሁኑ ወቅት ምርጫ ቦርድ የሚያውቀው ህወሓት አንድ ነው። የሚያግደውም የሚያስጠናቅቀውም በደብረ ጽዮን ሊቀመንበርነት የሚመራውን ህወሓት ነው። በምርጫ ቦርድ እምነት አቶ ጌታቸው ረዳም በዚህ በደብረ ጽዮን በሚመራው ህወሓት ውስጥ የተካተቱ አመራር አባል ናቸው። የጠቅላይ ሚኒስትሩ ሹም ጌዲዮን ጢሞቴዎስ ግን ከህወሓት የወጣ አንጃ እያሉ ለዲፕሎማቶች ሲያብራሩ እንደነበር ተዘግቧል። ይህም ልክ ኦብነግ ላይ እንዳደረጉት ሁሉ ከምርጫ ቦርድ እውቅና ውጪ አንድ ድርጅት ሲሰነጠቅ ወይም ራሳቸው ሰንጥቀው ለአንደኛው ፍንካች እውቅና መስጠታቸው ነው። ይህንን ደግሞ ኦነግም ላይ አድርገውታል። የኦሮሞ ነጻነት ግንባር ከአስመራ የሰላም ስምምነት ከብልጽግና ጋር ተፈራርሞ ወደ አገር ሲገባ አንድ የነበረው ኦነግ ከምርጫ ቦርድ በዳውድ ኢብሳ ሊቀመንበርነት የሚመራ መሆኑን የሚያሳይ የምስክር ወረቀት ተሰጥቶታል። ሆኖም በ2013 የምርጫ ድግስ ላይ አልሳተፍም ብሎ ወጣ። በዚህ የተከፋው ብልጽግና የፓርቲውን የህዝብ ግንኙነት ኃላፊ ቀጀላ መርዳሳን ኦነግ ነኝ ብለህ ውጣና እንሾመሃለን ብሎ በሂልተን ሆቴል ውስጥ በተደረገ ስብሰባ ጠየቀ። ቀጀላም ሹመት ከመጣማ ብለው 5 ሰዎችን ይዘው ወጡ። ከዚያም የስፖርት ሚኒስትር ተባሉ። ኦነግ ነኝ ብለው ሲወጡ ምርጫ ቦርድ ኦነግማ እነ ዳውድ ናቸው ብሎ ወሰነ። ነገሩ ፍርድ ቤት ሲሄድም እነ ቀጀላ ኦነግ አይደሉም የሚለው ጸና። የራሳቸውን ተቋማት ምርጫ ቦርድና ፍርድ ቤትን እንኳን የማያከብሩት ጠቅላይ ሚኒስትሩ ግን ይኸው ኦነግን ጭምር የካቢኔ አባል አድርጌያለሁ እያሉ የፕሮፓጋንዳ ስራቸውን ቀጠሉ። ቀጀላ መርዳሳን ማሳያ እያደረጉ ይህ በሰላማዊ የፖለቲካ ፓርቲ ውስጥ ያለው ተግባራቸው ነው። አንጃ የመፍጠር ሴራቸው ግን በከተማ ብቻ የተገደበ ሳይሆን በጫካ ሆነው አገዛዛቸውን የሚታገሉትም ላይ የሚፈጸም ነው። እንዲካካዱ ያደርጓቸውና እንደገና እሳቸው ይክዷቸዋል። ለማሳያ የኦሮሞ ነጻነት ሰራዊትን እንመልከት። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። ከታጣቂዎቹ ጋር የሚደረገው ድርድር ሳይሆን ማከዳዳትና ከዚያም መክዳት ነው። እንዴት የሚለውን በማስረጃ ለመመልከት አፍሪካ ኢንቴሊጀንስ በሰኝ ረጋሳ ታጣቂዎች ላይ የተፈጸመውን አስመልክቶ ያወጣውን ዘገባ እማኝና አድርገው። በ2015 ሰኔ ወር ላይ የብልጽግናው ሹመኛ የቀድሞ የኦነግ አመራር አባል
ጄኔራል ኃይሉ ጎንፋ የኦሮሞ ነጻነት ጦር አዛዥ ከሆኑት ሰዎች መካከል ማለትም ከቀድሞ የትግል አጋራቸው አንዱ ወደ ሆኑት ሰኝ ረጋሳ ደወሉ። ጄኔራሉና ሰኝ ያደረጉት ውይይት በነጃል መሮ ተደረሰበት። ከዚያም የኦሮሞ ነጻነት ሰራዊት አመራር አባላት ሰኝ ረጋሳን በዲሲፕሊን ጥሰት እርምጃ ወሰዱባቸው። ይህንን አጋጣሚ ለመጠቀም የጣረው ብልጽግና ሰኝ ረጋሳን ለማስኮብለል ተንቀሳቀሰ። 2000 ታጣቂዎችም ይዘው ወደ ብልጽግና መቀላቀላቸው ተነገረ። ወደ ህዝብ እንደሚቀላቀሉ ማቋቋሚያም እንደሚሰጣቸው ፖለቲካ የሚፈልጉም በሰላም ለመታገል እንዲደራጁ እንደሚደረግ ሲነገር ከረመ። የተፈጸመው ግን ተቃራኒው ነበር። ብልጽግናን ከተቀላቀሉት የሰኝ ታጣቂዎች መካከል አብዛኞቹ በምዕራብ ሸዋ ሰንከሌ፣ በምስራቅ ሸዋ አዋሽ ቢሾላ እንዲሁም በሻሸመኔ ታሰሩ። 135 የሚሆኑት ደግሞ ኦሮሞ ሆናችሁ የኦሮሞን መንግስት ወግታችሁ ንብረት አውድማችኋል ተብለው ክስ ተመስርቶባቸዋል። ቀሪዎቹ በህዝብ ፊት እንዲገደሉ ወይም ህዝብ ተሰባስቦ በደቦ ፍርድ ቀጥቅጦ እንዲገድላቸው ተደርጓል። በምዕራብ ሸዋ 5 ታጣቂዎች እንዲረሸኑ የተደረገ ሲሆን በዚሁ አካባቢ ህዝቡን ግደሉት በሚል መከላከያ ለግድያ ያቀረበው አንድ ታጣቂ በደቦ ፍርድ ተቀጥቅጦ እንዲገደል ሆኗል። ይህ የብልጽግና አንጃዊ ባህሪና ሴረኛ ተፈጥሮ ነው። አገዛዙ አንጃ ይፈጥራል፣ ከዚያም እርስ በርስ ያጣላል፣ አስኮብልሎ ደግሞ እስከ ግድያ ድረስ ያደርሳል። ለአብነት የሰሜን ሸዋ ፋኖ አመራር አባል የነበሩት አቶ አሰግድ መኮንን በፈቃዳቸው እጃቸውን ሰጡኝ፣ ሰላማዊ ህይወትን መርጠው ተቀላቀሉኝ ማለቱ አይዘነጋም። አሁን አቶ አሰግድ በህይወት ስለመኖራቸው ማስረጃ የለም። ለፈረማቸው ዓለም አቀፍ ስምምነቶች፣ ሰላም ለማስፈን ለገባቸው ኪዳኖችና ውሎች ተገዢ ሲሆን የማይታወቀው የብልጽግናው አገዛዝ ተፈራራሚ ወገኖችን በመክዳትም ዝነኛ ነው። ሶማሌላንድን ክዷል፣ ከሻቢያ ጋርም ተካክዷል። እስካሁን ተስማምቶ የፈጸመውና በተሟላ ሁኔታ የተገበረው ውል የለም። በአስመራ ከኦነግና ኦብነግ ጋር፣ በፕሪቶሪያ ደግሞ ከህወሓት ጋር የስምምነቱ ውል ያሰረው ብልጽግና ተፈራራሚዎቹን ሲክድና አገሪቱንም ቀውስ ውስጥ ሲከት የቆየ ነው። በላይ ስዩም የተባሉት የብልጽግና ጄኔራል በትግራይ ክልል ህዝብ ወደ አመፅ እንዲወጣና ቀውስ እንዲፈጠር በስልክ ትዕዛዝ ሲሰጡ የነበረበትን መረጃ መዘገባችን አይዘነጋም። ቲፒኤልኤፍ ስለሆነ እያፈናቀላቸው ያለው በቲፒኤልኤፍ ላይ አመፅ እንዲያነሳ ስሩ። ሌላውን ስራ እኛ እየሰራ ስለሆነ ምንም አያስፈልግም። አሁን አልማታ ነው ግብት ያደረገ ያለው እሱ ስለሆነ አንተ ጎበዝ ከሆናችሁ በእሱ አመፅ እንዲያነሳ እንቀበል ይውጣ ምናምን እንዲህ መስራት ነው። ሌላ ነገር ምን አያስፈልግም። ስራ የራሴ ስራ የሰራው ነው። ዋና ስራ አድርጋችሁ ሰሩ ከሆነ ኮሚትመንት ካላችሁ ዋና ጠላታችሁ እሱ ነው። ጠላታችሁ ላይ ሰሩ። ይህ አገዛዝ የሚታመንለት መርህ፣ የሚፈራው ህግ፣ የሚያከብረው ህዝብና የሚወደው አገር የለውም። እናም ህዝብ በቀውስ ውስጥ እንዲቆይ የሚያደርገውን አንጃ በፖለቲካ ፓርቲዎች ውስጥ፣ በሃይማኖት ተቋማት ውስጥ፣ በታጣቂ ድርጅቶች መካከል እየፈጠረ ይቀጥላል። ለሁሉም ኃይሎች የውስጥ አጀንዳ ሰጥቶ ወደ እሱ የሚያተኩሩ ተቃውሞዎች እንዲጠፉ እንዲታጠፉ ታትሮ እየሰራ ከሚገኘው ከዚህ አገዛዝ ጋር መደራደርም መለያየትም አብሮ መስራትም እጅግ አዳጋች ሆኗል። እናም ይህንን መንግስት አምኖ እኒህን ጠቅላይ ሚኒስትር የሰላም ሰው ናቸው ብሎ ተቀብሎ ለመደራደርም ሆነ ለመወያየት አዳጋች ቢሆንም እንደ ህወሓት ግን የተነጋገረውን በሚስጥር አምቆ ከርሞ እንዲህ ብለው ተናግረው እንዲህም ብለው ቃል ገብተውልኝ ካዱኝ እያለ ከማልቀስ መለስ ያለ ሌላ መላ ያስፈልጋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።